ምን ነው አሙሻል እንዴ? አይ አላመመኝም። የቤቱና የውጪ ስራው ተደራርቦብኝ ትንሽ ደክሞኝ ነው። የኔ ፍቅር እንደዚህ ከምትደክሚ ወይ ለምን ሰራተኛ አንቀጥርም? አይ ስዩሜ፣ በዚህ ሰዓት ሰራተኛ ከየት ይገኛል ብለክ ነው? አንተ ላይ ደግሞ ተጨማሪ ወጪ ነው የሚሆንብህ። የፈለገው ይሁን ካንቺ አይበልጥም። እንደዚህ እየደከመሽማ እንዴት እንደዚህ ይሆናል? እንደሱ ይሻላል ብለክ ነው? አዎ፣ ለደላላም ቢሆን ንገሪና ሰራተኛም ቢሆን ይፈልግልሽ። እሺ በቃ እንደዛ አደርጋለሁ። አሁን እራት ላቅርብ። ፀሐይ ትንሽ ያደከምሽ ነው? ደህና ነኝ። በቃ ቤት ውስጥ እኔና ባለቤት ብቻ ነን ያለነው። ስራው ብዙም አይከብድሽም። እሺ ችግር የለውም። መቀየሪያ ክፍልሽን ላሳይሽ? እሺ ማታ የተነጋገርንበት ነገር እንዴት ሆነልሽ? ሰራተኛውን አገኘሽ እንዴ? አዎ አግኝቻለሁ። ምን የመሰለች ልጅ፣ በዛ ላይ ቀልጥፍ ያለች ቀለል ያለች ልጅ ነች ያገኘሁት። የምርሽን ነው? ታዲያ የት አለች? አለች ኩሽና ስራ ይዛ ነው። እንደውም ላስተዋውቅ። መስታወት መስታወት፣ ባለ ያልኩሽ እሱ ነው። መስታወት ትባላለች። ስዩ መስታወት ትባላለች። ተዋወቁ። ምን ነው ደነገጣችሁ? ትተዋወቃላችሁ እንዴ? አይ ቤትሽን ሳየው አንድ በጣም የምወደው የሞተ አጎት አለኝና እሱን አስታውሶኝ ነው። ምን ነው መስታወት፣ ከሞተ ሰው ጋር የምታመሳስኝ? ቆይ ምን አደረኩሽ? ድንገት ሳይ እሱን ስላስታወሰኝ ነው። በጣም ይቅርታ አድርግልኝ። ይቅርታ። በቃ መስታወት እራቱን አቀራርቢ። እኔ የምልሽ እቺ ሰራተኛ ምንም ያልተመቸኝ፣ ሌላ ሰራተኛ የለም ነበር እንዴ? የለም፣ ጥሩ ልጅ ነች። በዛ ላይ ስራ ትችላለች። ምኗን ያልተመቸ? አይ ነገር ስራዋ ጥሩ አይመስለኝም። ታውቂያለሽ፣ እኔ ደግሞ እንደ ሰውን ስሜት አይቶ መረዳት እንደምችል። ያው ሌላ ሰራተኛ ብንፈልግ የተሻለ ነው ብዬ ነው። አይ ስዩሜ፣ ገና ለገና የሞተውን አጎቴን ትመስላለህ ስላለች ነው። አይዞህ አትሞትም። ኧረ አይደለም፣ ያልኩሽን ነገር ግን ብታስቢበት ጥሩ ነው። መተሻል እንዴት ነው? ምን ነው ፈለግሽኝ እንዴ? ወይዘሮ ትዕግስት ላናግርሽ ፈልጌ ነበር። እሺ ምን ነበር? ምን መሰለሽ፣ እኔ እዚህ መቆየት አልችልም፣ እንድትሸኝኝ እፈልጋለሁ። እንዴ ምን ነው መስታወት፣ ያልተመችሽ ነገር አለ እንዴ? አረ የለም፣ በራሴ ጉዳይ ነው መሄድ የፈለኩት እንጂ ምንም ችግር የለም። ምን ነው ምን ገጠመሽ? ያልነገርሽ ነገር አለ እንዴ? አይ እንዲሁ አባቴ ባይኔ ላይ ሄዶብኝ እሱን ለማየት ፈልጌ ነው። እንዴ መስታወት፣ ባለፈው እኮ ስናወራ እናትም አባትም እንደሌለሽ ነግረሽኝ ነበረ። ረስተሽው ነው? አዎ ግን ያሳደጉኝ አባቴ ያሉና እነሱን ለማየት ስለፈለኩኝ ነው። እባክሽ እሺ በይኝና ሸኝ። መስታወት፣ ከዚህ ለመሄድ ምክንያት መረዳሩን ታይ። ደሞዝም ካነሰሽ ጨምርልሻለሁ። ችግርም ካለ አሳውቂኝ፣ እንፈታዋለን ተነጋግረን። አረ እንደሱ አይደለም። ይኸውልሽ መስታወት፣ እኔ እንደ እህት ነው እንጂ እንደ ሰራተኛ አይቼሽ አላውቅም። እንደዚህ ማሰብሽን አቁሚ።
ምን ነው ዛሬ ስራ አትሄድም እንዴ? በቃ ዛሬ ትንሽ ስለማመኝ ባርፍበት ይሻላል መሰለኝ። እሺ እኔ ስለረፈደብኝ ልሂድ በቃ። የምትፈልገው ነገር ካለ መስታወቱን ጠይቃት። እሺ በቃ ደህና ዋል። ደህና ዋል። አንቺ ማትረቢ ሆን ብለሽ ነው ትዳሬን ለመበጥበጥ የመጣሽው? አንቺ እርጉም አትጩ። እኔ ያንተ ቤት መሆኑን ያወቅኩት ራሱ አንተን ካየው በኋላ ነው። አትዋሽ፣ አስመሳይ። ሆን ብለሽ ነው ትዳሬን ለመበጥበጥ የመጣሽው? ሁሉ ነገር የሚገባኝ አሁን አይደል እንዴ? ለካ ሚስትህን እቤት አስቀምጠ ነው ከኔ ጋር ስትባልጌ የነበረው ባለጌ። እሱ አይመለከትሽም። አሁን የመጣሽው ቤቴና ትዳሬን ለመበጥበጥ ካልሆነ ለቀሽ ውጪ። ላንተ ስል ሳይሆን ለሚስኪኗ ሚስት ስል እኔም ከዚህ ለመሄድ አስቤ ነበር። አሁን ግን ጭራሽ እልህን ያስያዝከኝ። እሺ እንደውም አልሄድም፣ ምን እንደምታመጣ ይካለሁ። ኧረ እባክሽ እዚህ ቤት አንድ ቀን አትቆይ። እሱን አሳይሻለሁ፣ አስወጣሻለሁ። መስቶት ትዕግስት አቤት። ምንድን ምን ብር አስቀምጬ ነበር እዚህ። ማን ያነሳው? እስቲ ተረጋግተህ ፈልገው። ወይ ያስቀመጥክበት ጠፍቶ ይሆናል። እዚህ ቤት ውስጥ ያለነው 3 ነን። መሲሽ አንቺ ከኔ አሰርቂ እና እኔን እየጠረጠርከኝ ነው ታዲያ? አረ እንደሱ ለማለት ፈልጎ አይደለም መስታወት። እንደዛ ለማለት ፈልጌ ነው። አታደባብሽ። ብሬን የሰረቅሽው አንቺ ነሽ እያልከኝ ነው? አዎ፣ መቼስ የገዛ ሚስቴ ከባሏ አሰርቅ። እዚህ ቤት ውስጥ ደግሞ ከሶስታችን ሌላ ማንም የለም። ብጠረጥርሽ ራሱ ይፈረድብኛል? ጥሩሽ ስዩም፣ ምን ይሁንክ ነው? እንዴት ባልተረጋገጠ ነገር እንደዚህ ትላታለህ? እና ሌላ ቤት ውስጥ የምትጠረጥሪ ሰው አለ? ያለነው እኮ 3ታችን ብቻ ነው። እሺ አሁን ተረጋጋ። የት ሄደች መስታወት? መፈተሽ ትችላለህ። አረ እንደዛ እኮ ለማለት አልነበረም። አሬ ምንድን ነው? እኔ ምን አልኩኝ? ብሬን ከሰው ውጪ የሚወስድ ሰው የለም አላልኩ? እቺ ሌባ። ቆይ ተረጋጋ። መስታወት ኩሽና ጠብቂ። እሺ። አየሻ፣ ድሮም አላልኩም? ቀልቤን መጀመሪያውኑ ራሱ አልወደዳትም ነበር። ሌባ ናት ልጅቷ። ቆይ አንተ ተረጋጋ። እሷም ወስዳ ከሆነ እኔ እናገራታለሁ። ተረጋጋ እሺ። አንተ ተመልሼ ስመጣ እዚህ ቤት እንዳላገኝ። መስታወት ለምን እንደፈለግሽኝ ገብቶኛል። ሌባ ስለሆንኩ ልታባርሪኝ ነው አይደል? አይ እንደዛ ለማለት ፈልጌ አይደለም። እኔ ነገሩን አድርገሽዋል አላልክሽም ለማለት ነው። ባላየሁት ነገር አልፈርድም። እኔ እንደዚህ አይነት አመል በጭራሽ የለብኝም። የማታምኑኝ ከሆነ ግን ልታሰናብቱኝ ትችላላችሁ። እንደዛ እያልኩኝ አይደለም። ምናልባት አጋጣሚ ከተፈጠረ ብዬ ነው። ግን ለሌላ ጊዜሽ እንደዚህ እንዳታደርጊ እሺ? ካላመናችሁኝ ግን አሁኑኑ ማሰናበት ትችላላችሁ። እሺ በቃ ስለተፈጠረው ነገር ሁሉ ይቅርታ። እሺ። ሌባ አሁንም አልወጣሽም ማለት ነው? አዎ አልሄድኩም። ኦይ ሚስቴ ምን ብታስነኪያት ነው እንደዚህ አይኗንም ጆሮዋንም የደፈንሽው? አይገርምህም? እኔም የሚስት ባህሪ በጣም ነው የሚገርመኝ። ከእንዳንተ አይነት ጭራቅ ሰው ጋር መኖር መቻለሁ። አንቺ ሴትዮ ከኔ ቆይ ምንድነው የምትፈልጊው?
ችግርሽ ቆይ ምንድነው? እኔ ምንም ችግር የለብኝም። አላርፍ ካልክ ግን ጉድህን ለሚስትህ ነው የምነግርልህ። እሺ? አረ ጭራሽ አንቺ ሆንሽ የምታስፈራሪ? እኔ ሳሎን በሚስት ላይ የሰራኸው ስራ ነው የሚያስፈራህ። እሺ? እንደዚህማ እንዛለቅም። በቅርቡ ከዚህ ቤት አስወጣሻለሁ። አሳይሻለሁ። መስታወት አቤት። ቆይ አንቺ ልጅ ምንድን ነው የሚሻልሽ? ወንጀለኛ በህግ የምትፈለጊ ሆነሽ ነው ቤት የገባሽው? ምን እያልሽ ነው ወይዘሮ ትዕግስት? ስለምንድን ነው የምታወሪው? እኔ ምንም እየገባኝ አይደለም። መስታወት እኔ እኮ አምኜሽ ነበር። ከባለቤቴ ጋር እንኳን በአንቺ ምክንያት እንድትጣላው ታውቂያለሽ። ጭራሽ አስደውለሽ ታዝቺብኛለሽ። ቆይ እስቲ የተፈጠረውን ነገር ንገሪኝ። ዛሬ ቢሮ ሆኜ ስልክ ተደውሎልኝ ነበረ። የደወለው ባለቤትሽ ነበር። ዘርፈሹ እንደጠፋሽና በህግም እንደሚፈልግሽ ነግሮኛል። በዛ ላይ እኔ ቤት መሆንሽ የወንጀሉ ተባባሪ እንደሚያደርገኝ ነው የነገረኝ። በቶሎ ከቤት ካላስወጣሁሽ ለእኔም እንደሚያሰጋኝ ነግሮኛል። ማን ነው እንደዚህ አይነት የውሸት ፈጠራ ፈጥሮ የነገረሽ? ይሄ ጭራሽ ከእውነት የራቀ ነው። ኦ መስታወት፣ እኔ ከዚህ በላይ ጭቅጭቅ አልፈልግም። ከባንቺ ምክንያት ሌላ ነገር ከሚመጣብኝ ቢቀርብኝ ይሻላል። ቆይሻ እንዲያዳምጪኝ። እኔ ሲጀምር ባል የሚባል ነገር ኖሮኝ አያውቅም። በዛ ላይ ደግሞ ዘርፌ የጠፋሁት ምንም ንብረት የለም። እኔን ከዚህ ቤት ለማስወጣት የሆነ ሰው ይሄንን ሴራ እያሴረ እንደሆነ ነው የሚሰማኝ እንጂ እኔ በጭራሽ ስለተባለው ነገር ምንም አውቀው ነገር የለም። እንዴት ልመንሽ መስታወት? እኔ ልሞትልሽ እቴ፣ ምንም አላውቅም። የዚች ሰራተኛ ነገር በጣም ግራ ገብቶኛል። እንዴ ምን ተፈጠረ ደግሞ? አባራ ስትበይ አንቺ እንደሆነ ሙጭጭ ብለሻል። ምን እንዳየሽባት አላውቅም። ምን ላርግ? ልጅቷ እኮ ምስኪን ነገር ነች። ስለ ጉዳዩ ደግሞ ምንም እንደማታውቅ ነው የነገረችኝ። ቆይ ምን ተፈጥሮ ነው? ንገሪኝ እስቲ። ጣም ቢሮ የሆነ ሰው እየደውሎ ባሏ ነኝ፣ ዘርፋኛለች፣ ወንጀለኛ ነች ምናምን ነገር አለኝ። እኔንም በህግ አሳልፌ ካልሰጧት እንደማይሳሰረኝ ነገረኝ። እንዴ እንዴ እንዴ! እቺ ጉደኛ! መጀመሪያውንም እኮ እኔ ጠርጥሬ ነበር። እና ይሄንን ሰምተሽ ነው ያስቀምጥሻት? እኔማ ላባራት አስቤ ነበር፣ ግን ስጠይቃት ስለ ጉዳዩ እንደማታውቅና ምላ ነገረችኝ። እና አመንሻት? አዎ አመንኳት። አንቺ ሴትዮ ቆይ እብድ ነሽ እንዴ? ከዚህ በላይ ቆይ ምን እስኪመጣ ነው የምትጠብቂው? ግራ ገባኝ እኮ። ይሄ እኮ ምንም ግራ የሚያጋባ ነገር የለም። መፍትሄው ቀላል ነው። እሺ መፍትሄው ምንድን ነው? ማባረር። ከዚህ ቤት እንድትወጣ ማድረግ ነው። ቀላል እኮ ነው። አንተ ደግሞ አሁን እቺ ምስኪን አባረሬ ምን እጠቀማለሁ? ሴትዮ ጤነኛ አይደለሽም እንዴ? ቆይ ምንድን ነው የምትይው? ዊስዩሜ ከሷ ጋርም ተነጋግረን የወሰንበት ጉዳይ ነው። አንተም ገብተተኛ፣ እኔም ልተኛ ነው፣ ደክሞኛል። መስታወት፣ በአንቺ ምክንያት ከባለቤቴ ጋር መግባባት አልቻልኩም። እባክሽ ከቤቴ ሂጂ። እቴ በቃ ያልኩሽን ነገር አላመንሽኝም አይደል? ቆይ እንዴት አድርጌ ብነግርሽ ነው ልታምኚኝ የምትችይው? እኔ እኮ ባለፈው ስላልሽኝ ነገር ስለተፈጠረው ነገር ምንም የማውቀው ነገር የለም። እውነትሽን እኮ ሊሆን ይችላል፣ ግን ደግሞ እኔ ከባለቤቴ ጋር መስማማት አልቻልኩም። እሱም እንድትወጪ ይፈልጋል። እባክሽ በሰላም ከቤቴ ውጭልኝ። እሺ እወጣለሁ። አንቺን ከዚህ በላይ ላስጨንቅሽ አልፈልግም። ስወጣ ግን እንዲሁ ዝም ብዬ አይደለም የምወጣው። እስካሁን ሁሉንም ነገር እያወቅኩ አንቺና ትዳርሽን ላለማደፍረስ ስል ሁሉንም ነገር ዝም ብዬ አልፌያለሁ። አሁን ግን የማውቀውን ነገር ሁሉ የምናገርበት ጊዜው ደርሷል። ስለምንድን ነው የምታወሪው መስታወት? ስለምን እንደማወራ እነግርሻለሁ። እስከ ዛሬ ድረስ ባሌ ብለሽ ስትጠሪው የነበረው ሰው እኔን ከዚህ ቤት ለማስወጣት ያን ሁሉ ነገር ሲሰራ እንደነበር ግን ታውቂያለሽ? እንዴት ማለት? ባሌን እያማሽልኝ ነው?
እያማውልሽ እኮ አይደለም የተፈጠረውን ነገር ነው እየነገርኩሽ ያለሁት። ባሌ ስዩሜ ለምንድን ነው አንቺን ከቤት ማስወጣት የሚፈልገው? በምን ምክንያት? ይኸውልሽ ወይዘሮ ትዕግስት አንቺ በጣም ጥሩ ሰውና መልካም ልብ ያለሽ ሴት ስለሆንሽ ነው እስከዛሬ ድረስ እዚህ ቤት የቆየሁት እንጂ በመጣው በማግስቱ ነበር ከዚህ ቤት ለመሄድ የፈለኩት። እንዴ እኮ ለምን? ምክንያቱም ባልሽን ስለማውቀው ነው። የት ነው ባሌን የምታውቂው ደግሞ? ስዩም አንቺን የመሰለች ሚስት እያለው ከኔ ጋር ይባልግ ነበር። ሚስት እንዳለው እንኳን ያወቅኩት አሁን ነው። ከስዩም ጋር በነበረን ግንኙነት በመሀል አርግዤ ነበረ። ታዲያ እንዳረገዝኩኝ ለስዩም ስነግረው ውሻ አድርጎ አባረረኝ። ሚረዳኝና የሚያግዘኝ እሱ ስለነበረ ኑሮን ለማሸነፍ ከዛ በኋላ በየሰው ቤቱ እየተቀጠርኩ መስራት ጀመርኩ። ምን እያልሽ ነው? የኔ ስዩሜ ነው እንደዚህ የሚያደርገው? እኔ አላምንሽም። ልጁ ሴት አለ። እንደነገርኩሽ ከዛ በኋላ በየሰው ቤቱ እየገባው መስራት ጀምሬ ነበር። ታዲያ በጣም የስራ ጫና ስለነበረብኝ ከተወሰነ ጊዜ በኋላም ልጄ ወረደብኝ። እዚህ ቤት ለመጀመሪያ ጊዜ ስመጣ ስዩምን ሳየው በጣም ደንግጬ ነበረውም ለዛ ነው። ታዲያ እሱም ገና ለገና ሚስጥሬን ታወጣብኛለች ብሎ እኔን ከዚህ ቤት ለማባረር ያን ሁሉ ሴራ ሲሰራ የነበረውና እኔን ከዚህ ቤት ለማስወጣት ሲሞክር የነበረው ራሱ ስዩም ነው። መስታወት የምርሽን ነው? እኔ አላምንሽም። የኔ ስዩሜ ነው እንደዚህ ያደረገው? ከቤት ውጪ ስላልኩሽ ብቻ የፈጠርሽው ሰበብ እንዳይሆን። አዎ ካላመንሽኝ ደግሞ ከራሱ አንደበት እንድትሰሚ ማድረግ እችላለሁ። እንዴት ሆኖ ነው ከራሱ አንደበት ልሰማ የምችለው? እሺ እባክህ እኔን ከዚህ ቤት ለማስወጣት የምታረገው ሙከራ አልሳካልህ እንዴ? ቆይ አንቺ ሴትዮ አላማሽ ቆይ ከባለቤቴ ጋር ለማጣላት ነው እንዴ? ቆይ ለምን ከዚህ አትሄጂልን? ለምንድነው የምሄደው? የመጣሁት እኮ ስራ ልሰራ ነው። ካላጣሹ ቦታ ለምን ቆይ እኔ ቤት መስራት ፈለግሽ? ምን ነው የድሮ ፍቅሬ ቀሰቀሰብኛል ብለህ ፈራህ እንዴ? አንቺ ሴትዮ የኔና ያንቺ ነገር ገና ድሮ ነው ያበቃለት። አሁን ሌላ ነገር ሳይፈጠር ከቤት ይውጪልኝ። አንተ ግን ምን አይነት ሰው ነህ? እኔን ከዚህ ቤት ለማስወጣት አንዴ ብር ልብስ ውስጥ ጨመርክ፣ አንዴ ደግሞ በሌላ ሰው ስልክ አስደውለህ የሌለ ታሪክ ፈጥራ አወራ። ምን አይነት ሰው ነህ ግን? ሚስት ጥሩ ሰው ስለሆነች አልተቀበለችም እንጂ አንተማ እኔን ከዚህ ቤት ለማስወጣት ቆርጠህ ተነስተህ ነበር። ታዲያ ያሉ ድምስቲ ምን ላድርግ? ህይወቴን ከምትበጠብጪ ምንም ነገር ላደርግ ይችላል። አንተ እስካሁን አንተ ነበር ስትጫወትብኝ የነበረው? እሺ ቆይ ስሚ አንዴ ብቻ ላስረዳሽ። ሁሉንም ነገር ሰምቻለሁ። አሁን ከቤት ይወጣልኝ። ሌላ ነገር አልፈልግም። ቆይ ስሚ አንዴ ብቻ ላስረዳሽ። ሁሉንም ነገር ሰምቻለሁ። አሁን ምንም ነገር አልፈልግም። ውጣልኝ፣ ውጣልኝ፣ ውጣልኝ። ላይ ካልፈልግም ና ውጣልኝ፣ ውጣ። አንቺ ምንም አላጠፋሽም። ያጠፋው የገዛ ባሌ ነው።